ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንዴ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አደርጋለሁ ማለት ነው። ዛሬ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ለምን ላይክ አታድርጉ? የሆነ ቪዲዮን ይታይ ግን ላይክ የለም ለምን? እና እንዴት ናችሁልኝ? ደህና ናችሁልኝ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ያው እንዴ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። የዛሬ የመጣሁበትን አንድ ነገር አለ። ምክንያቱም ብዙዎች አይቷቸው ተናጃችሁ ቲክቶክ ላይ ማለት ነው። ብዙ አመት ሰርቼ 8 አመት ሙሉ ሰርቼ ለፍቅረኛ እየሰጠው ነበረ እና ልመጣ 6 ወር ነው የቀረኝ ስለው ፎቶ ላከልኝ። ያገባትን ፎቶ ስላከልኝ በቤቴ ውስጥ እያለች በጣም ያሳዝናል። ምክንያቱ አንዳንዴ እኛ በጣም እንቸኩላለን ማለት እንደዚህ ያህልስ እንዴት 8 አመት ሙሉስ እንዴት ትሰጠዋለችስ? አንዳንዴ እምነታቸው በጣም እውነት ማለት ወላ እስኪ ቤተሰብ ያውቀው አይሆንም። ቤተሰብ ትረዳ ይሻል ነበር። ምክንያቱም በቤተሰብ ቢሆን ኑሮ ያው የሆነ ነገር ተከራክራኳ ቢሆን ብዬ አስባለሁ። ምክንያቱም ማታውቀው ገና ፍቅረኛዬ ነው ብለ ከቤተሰብ ርቃ ገና ሽማግሌ ሳይልክ ገና ከቤተሰብ ሳይታወቅ ማለት ብዙ ነገር አለ እና ያን ያህል ብርስ መላክ አልነበረባትም ብዬ አስባለሁ። ምክንያቱም የ8 አመት ብር ማለት በጣም ከባድ ነው። ኢቭን የ8 አመት የ1 አመት ራስ ይከብዳል ለወንድ መስጠት ማለት ነው። እና ቢያንስ ከሰጠችው እሷ 1-2 ወር ተርኳስ ጥሩ ነበር እና የ8 አመት ረብስማም ነው። እሷም ትግስታ ጥሩ ነው እና በጣም ከባድ ነው የእውነት ያለንበት ዘመን በጣም የሚያስጠላ ዘመን ነው ያለነውና እንዴ እንጃ በጣም ይከብዳል። የ8 አመት ማለት በጣም ይከብዳልና እግዚአብሔር አምላክ ለሷ ጽናት ይስጣት። የእውነት ማለት ለነገ ተስፋ ካደረገች ለነገ ሁሉ ይገኛል። ብር ያው ታውቁታላችሁ የሚገኛ ግን እሷን እግዚአብሔር ምን ያህል እንደሚሰጣት ነው። ለሱ ደግሞ አይኖርበትም። ምክንያቱ የሰው ብር ነው የሰው እና የሰው ብር መቼም ቢሆን የሰው ነው። ምክንያቱ ይቀጣታል እግዚአብሔር የእውነት ይቀጣታል። እውነት አሁን ላይሆን ይችላል ግን ለሱ ቅጣት ነው። እሷም ያቺ የገባት ሴትም አትኖርበትም ያን ቤት ማለት ነው። ምክንያቱ እግዚአብሔር ቀን ድርቃል እንጂ ቅጣታል የእውነት እና የሰው ብር በልታ የእውነት በጣም ነው ያሳዝነው። ወንዶች ግን ምን እየሆናችሁ እንደሆነ ባላቅም እና እንደዛ ላችኋለሁ። ያው ባለንበትን ያው ጥንቃቄ ማድረግ አለብን። ማን ነው ማንነት ማወቅ ማጣራት እንዳለብን እንዳትረሱ ማለት ነው። ምክንያቱም ስታጣሩ ሁሉ ነገር መሆን አለበት እና ያንን ልጅ ይጠቅመኛል ወይ ያንን ልጅ እውነት ነው የኔን ይፈልገኛል ብላችሁ ከሆነ አለበት ብዬ አስባለሁ። ብዙዎቹም እነሱ ወደ ብዙዎቹም ያው ሳለማወቅ ነው እና አንዳንዶቹ ራሱ ብቻ ብናውቃቸው ብቻ ብዙ ነገሮች ውስጣቸው አለ ብዙ ነገሮች እና በጣም ጥንቃቄ አድርጉላለሁ። ምክንያቱም ጥንቃቄ የሚመስል ነገር የለም። አንዳንዴ ትማርበታለች ያን ነገር ግን የምትማርበት ግን ወዲያውን ባገኘው ሳይሆን እንደዚህ ያለ ጥንቃቄ በማላበት ትምህርት ትወስዳለህ። መጀመሪያ ግን 1-4 ወር ነው 5 ወር ነው አመት ነው ከሱ ጋር ስትጻፍ ምን አይነት ሰው ነው ብለህ ባክግራውንድ ማጥናት እንዳለብህ እንዳትረስ ማለት ነው። ምክንያቱም ስታጠና ነው ሁሉ ነገር የምታውቀው። አንዳንድ እያማሉ ራሱ በጣም ውሸት የሚያወሩ ሰዎች አሉ እና ለዚህን ስላለ ጥንቃቄ ማድረግ አለባችሁ ማለት ነው። ኢቭን አባቴ ሞት እናቴ ሞት ይቆኝ ምናምን ብላችሁ በጣም ያሽባይ እኮ ስላጋጠመኝ ነው። እናንተም ጥንቃቄ እንድታደርግ ይላለው ማለት ነው። ምክንያቱም ከጥንቃቄ በላይ የለምና ወዲያ መጠቀም ማን ነው እሱ እኔ ይጠቅመኛል ብላችሁ ቤተሰብ ሲያውቁታል ቤተሰብ እውነት ነው ይሰራ ብላችሁ በተለይ ጎረቤታችሁ እንደዛ ቢሆን ቤት እናንተ ፋሚሊ ቢሆን ብዬ አስባለሁ። እናንተ አካባቢ ቢሆን ወንድምሽ ይሆን ይታገልሻል። ግን ሌላ ቦታ እያለ እዚህ ሆነ መርዳት በጣም ከባድ ነው። ኢቭን የአመት እንኳን ለ8 አመት የአመት ብትረዳውም በጣም ከባድ ነውና ዝሮ እግዚአብሔር ጽናቱን ይስጣት ለሷም ትግስቱን ይስጣት እላለሁ። በጣም ብዙዎቹ በወንድ ተበላን እዚሁን ላክን ነው በቃ። ግን ብዙዎቹ ያስተምራሉ ግን ማንም የሚሰማ ነገር የለም እና በጣም ነው የሚያሳዝነው። የእውነት ውስጤ የነካኝ የእውነት በጣም ከባድ ነው እና እግዚአብሔር ለሷ ጽናት ይስጣት። ምክንያቱም ለነገ ሰርታ ተስፋ እድሜዋ ጊዜዋ እናውቀዋለን። አረብ ሀገር ያለ ነው እና ተቃጥላ ያገኘችው ብር እንደዛ ሲያድርግ በሌላ ሚስት ሲቀይር አረ በጣም ከባድ ነው። እንዴት አይነት ህልና እንዳላቸው በስማ
እና ለእሷም እውነት እኔ እንጃ በጣም አዘንኩት። ለእሷ ናት አዘንኩት። እንደዛ ስታለቅስ በጣም ነው ያሳዘነች ነው። ዞሮ ሰላም፣ ፍቅር፣ አንድነት ይስጠን ያለንበትን እሷም ጤና ይስጣት። ከሁሉም በላይ ጤና አእምሮን ያለ መጉዳት ነው እና እንደዛ ብዬ ነው ማስበው። ምክንያቱም ነጌ ያን አመት ሁሉ ባታገኙም ያን እድሜያ ሁሉ ባታገኙም ግን የተወሰነ ለመኖር ተስፋ ስላለን ነገ ሌላ ቀን ነው፣ ይቀየራል። እውነት ፔኒንግ ዛሬ ሊሆን ይችላል፣ ግን መቼም ቢሆን ተረሳው አትችልም አውቃለሁ። ግን ደግሞ ይቀየራል። እግዚአብሔር ነገር ታምር ይቀይራል እና እሷም በትዕግስት መጠበቅ አለባት ብዬ አስባለሁ። ሂዳም አሲዛው ቢሆን በተወሰነ ብርስ ቢመለስላት ብዬ አስባለሁ። ወዳችኋለሁ። ባባይ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ።